ፋኖ አማራ ውስጥ ጠንካራ መሆን የአማራ አምባገነን እንዳይኖር ይከለክላል፣ ተደላድሎ እንዳይኖር ያደርገዋል። ሁለቱም የአንድ ትውልድ ልጆች ናቸው። በ1990ዎቹ ተማሪዎች ነበሩ። ጃዋር ሲራጅ መሐመድ የኦነግ፣ ዘመነ ካሴ ባውቄ ደግሞ የግንቦት ሰባት አማጺያን ድጋፍና ተሳትፎ ነበራቸው። አማጺነት ያመሳስላቸዋል። እናቶቻቸው ኦርቶዶክስ ክርስቲያኖች ነበሩ። የጃዋር እናት የሰላሌ ኦሮሞና ክርስቲያን እንደነበሩ የነገረን ራሱ ነው። የዘመነ እናት የጎጃም አማራና ክርስቲያን ናቸው። በዘመነ ደም ውስጥ የሜጫ ኦሮሞነት አይታጣም። በጃዋር ደም ውስጥ የቀድሞው ግራሪ አውራጃ ያሁኑ የሰላሌ አማራነት አይታጣም። ከሁሉም በላይ ሁለቱም የአብይን መንግስት ለመነቅነቅ እንቅልፍ አይወስዳቸውም። እኔ የተዋጣላቸው አማጺያን ፋኖ በተባለው የትግል ስም ውስጥ ተገናኝተዋል እየተባለ ነው። የአዲስ አበባ ፖሊስ ጣቢያ በነበርንበት ወቅት ብዙ ሰዎች ተይዘው መምጣት ጀመሩ። ከፖለቲከኞች እስክንድር ነጋ፣ ይልቃል ጌትነትና ሌሎችም ተይዘው መጡ። እስክንድርን ያመጡት እኛ ታስረን ከሁለት ወይም 3 ቀን በኋላ ነበር። አንድ የደህንነት መስሪያ ቤት ሹም ወደ ምርመራ ክፍል አስጠርቶን ማን ታስሮ ማን ይቀራል በማለት እስክንድርን በኔ መታሰር የሱ ወገኖች በመደሰታቸው እንዳሰሩት ነገረኝ። ለኔ ብላችሁ ከሆነ ያሰራችሁት እባካችሁ አሁኑኑ ፍቱት። እንዲያውም እንደ እስክንድርና በቀለ ገርባ ያሉ ሰዎች ባለፈው አገዛዝም ለረጅም ዓመታት በእስር ቤት ስለማቀቁ እኔን አስቀሩና ልቀቋቸው በማለት ተማጸንኩት። ሰውየው ከኔ ያልጠበቀው መልስ ሲሰማ ያንን አንተ አትወስንም ብሎ ወደ መታሰሪያ ክፍሌ እንዲመልሱኝ አዘዘ። የተደመጠው ቃል የጃዋር ሲራጅ መሐመድ ነው። አልጸጸትም በተባለው መጽሐፉ ገጽ 366 ውስጥ አለ። ያኔ አብረውት የታሰሩት አማሮች ይልቃል ጌትነትና እስክንድር ነጋ ዛሬ በፋኖ ትግል ውስጥ ናቸው። እስክንድር ለይቶለት ጫካ ከመሸገ 3 ዓመት ሊሞላው ነው። ይልቃል ጌትነት አሜሪካ ሆኖ በሙሉ አቅሙ የፋኖን ትግል ይደግፋል። ነሐሴ 2010 ዓ.ም በሆነ ጊዜ ጃዋር ሲራጅ መሐመድ ወደ ኢትዮጵያ ሲገባ ወደ ጠቅላይ ሚኒስትሩ ቤተ መንግስት ተጠርቼ ከጠቅላይ ሚኒስትር አብይ አህመድ፣ ለማ መገርሳና ዶክተር ወርቅነህ ጋር ተገናኝተን ምሳ በላን የሚለን ጃዋር ወደ ትግራይ የመሄድ እቅድ እንዳለኝና ከዶክተር ደብረጽዮን ጋር መነጋገሬን ማሳወቅኳቸው በማለት ቀጥሎ ሆነ ያለውን ወደ መቀሌ መሄድ አማራን ሊያስከፋ ስለሚችል መጀመሪያ ወደ ባህር ዳር ብሄድ የተሻለ እንደሆነ ተወያይተን እኔም ተስማምቼ ወደዚያው አመራው። በወቅቱ የአማራ ክልል ፕሬዝዳንት ገዱ አንዳርጋቸው ባደረጉልን ግብዣ ወደ ባህር ዳር አቀናን። ስለ አቶ ገዱ ረዘም ላለ ጊዜ መረጃ ሳሰባስብ ስለቆየው በግል የማውቀው ያህል ይሰማኝ ነበር። እንደኔ ሐሳብ ቢሆንማ አገሪቱን ከለማ ጋር ለማሻገር ምክትል ጠቅላይ ሚኒስትር ሆኖ ይመረጥ ነበር። ይህን ሰው በአካል አግኝቼ ስለ ሽግግሩ ስኬት ለማወያየት ትልቅ ምኞት ነበረኝ። ባህር ዳር ስንደርስ በወቅቱ የክልሉ የኮሙኒኬሽን ጉዳዮች ኃላፊ የነበሩት አቶ ንጉሱ ጥላሁን አቀባበል አደረጉልን። ንጉሱ በኦሮሚያ ክልል አርሲ የተወለደና አፋን ኦሮሞም የሚናገር ስለሆነ በኦሮሞና በአማራ ብሔሮች መካከል ያለውን ግንኙነት ለማሻሻል በቆራጥነት ሲሰራ ቆይቷል። በቄሮ ትግል ወቅት ሁለቱን ብሔሮች በማጋጨት ትግሉን ለማዳከም የሚደረገውን ጥረት በማክሸፍ ትልቅ ሚና ተጫውቷል። አውሮፕላን ማረፊያ ስንደርስ አቀባበል አድርገውልን ጃኖ አለበሱን። ጃኖ የኛ ነው ወይስ የናንተ ነው ብለን በቀልድ ተከራክረን የጋራ ነው በሚለው ተስማምተን ወደ ተያዘልን ሆቴል አመራን። ምሽት በራት ግብዣ ላይ ከገዱ ጋር ረጅም ጊዜ ወስደን ተወያየን። ሽግግሩን እያጋጠሙ ያሉ ተግዳሮቶችና መወጣት የሚቻልበትን ሁኔታ፣ በትግሉ ወቅት ተመስርቶ የነበረውን የኦሮሞና የአማራ ማለትም ኦሮማራ ስልታዊ ትብብር ወደ ዘላቂ አጋርነት በማሳደግ ሽግግሩን ስኬታማ ማድረግ እንደሚያስፈልግ ተስማማን። በአማራ ክልል ስር የሚተዳደሩት የወሎ ኦሮሞዎችን እንዲሁም በኦሮሚያ የሚኖሩ የአማራ ብሔር ተወላጆችን ደህንነትና መብት ማረጋገጥ በሚቻልበት ሁኔታ ላይ መከርን። በወቅቱ እየሻከረ የመጣውን የትግራይና የአማራ ክልል ግንኙነት እንዴት ማሻሻል እንደሚቻል ስንወያይ የኔ ሐሳብ ህወሓት በቅርቡ ከስልጣን በመገፋቱ የድንጋጤና የፍርሃት ስሜት ውስጥ ስለነበረ በዚህ ጊዜ አወዛጋቢ ጉዳዮችን በማንሳት የባሰ ከማስበርገግ ይልቅ አቋምን አለዝቦ ማረጋጋት ያስፈልጋል የሚል ነው። በሁለቱ ክልሎች መካከል ያሉ አጨቃጫቂ የድንበርና የማንነት ጉዳዮችን በችኮላ ለመፍታት ከመሞከር ይልቅ ቀስ በቀስ በምክክር መቅረፍ የተሻለ እንደሆነ አጥብቄ ተናገርኩ። ከነበረን ውይይትና ከሩቅ ባሰባሰብኩት መረጃ እንደተረዳሁት ገዱ ተራማጅ የአማራ ብሔርተኛና በፌዴራሊዝም ስርዓት ላይ ጥሩ አቋም ያለው መሆኑን ማረጋገጥ ቻልኩ። በማግስቱ ንጉሱ ጥላሁን የአማራ ወጣቶችን ሰብስቦ ጋብዞኝ ሰፊ ውይይት አደረግን። ወጣቶቹ በአማራና በኦሮሞ የፖለቲካ ኃይሎች መካከል አወዛጋቢ የሆኑ ጉዳዮችን አንስተው ጠየቁኝ። ከነዚህም አንዱ የአኖሌ ታሪክ ጉዳይ ይገኝበታል። አኖሌ ጭፍጨፋ በእውነት የተከሰተ ሳይሆን የአማራን ስም ለማጥፋት የተፈበረከ የሐሰት ታሪክ ነው የሚል መከራከሪያ አቀረቡ። እኔም ስለ አኖሌ በተጻፉ ጉዳዮች
ጉዳዮች ላይ ከመጨቃጨቅ ይልቅ እውነቱን ማወቅ ከፈለጉ አርሲ ሄደው በቦታው ያለውን ህዝብ መጠየቅ እንደሚሻል መከርኳቸው። በኦሮሚያ ስለሚኖሩ የአማራ ተወላጆች መብትና ደህንነት ጉዳይ አንስተው ሲጠይቁኝ በኦሮሚያ የሚኖር አማራ እንደማንኛውም የኦሮሞ ተወላጅ ሙሉ የዜግነት መብት እንዳለው በማረጋገጥ በህግ የተቀመጠው መብት እንዲከበር ሁሉም መታገል እንዳለበት ገለጽኩላቸው። በኦሮሚያ ያሉ የአማራ ተወላጆች ልዩ መብት እንዳላቸው ነገርኳቸው። ይህም በኦሮሚያ ከ300 በላይ ትምህርት ቤቶች በአማርኛ እንዲያስተምሩ መደረጉን አወሳው። በኦሮሚያ የሚኖሩ የአማራ ተወላጆች በተደራጀ መልኩ ለመብታቸው መታገል ከፈለጉ በኦሮሚያ ክልል ምክር ቤት ጨፌ ውስጥ ማለት ነው የተወሰነ ውክልና እንዲኖራቸው ማድረግ እንደሚቻልም አብራራው። ወጣቶቹ ያነሱት ሌላው ጥያቄ ኦህዴድ ልክ እንደ ህወሓት የአንድ ብሔር የበላይነት የሚንጸባረቅበት አምባገነናዊ አገዛዝ መሰረት ይሆን የሚል ነበር። ማንኛውም ስልጣን የጨበጠ ኃይል የአገሪቷ ዜጎች ገና ከጅምሩ ተባብረው ወጥረው በመያዝ ካላስገደዱት በስተቀር አዲስ አምባገነንነትን ከማንበር አይመለስም። ስለዚህ ሁላችንም በመተባበር ስልጣን የያዘው ቡድን ወደ ዲሞክራሲ ከሚያሸጋግረው ሀዲድ እንዳይዛነፍ መያዝ አለብን ስል መልስ ሰጠው። ከዚያም ኮሎኔል ደመቀ ዘውዱና ባልደረቦቹ ከሚመሩት የወልቃይት ኮሚቴ ጋር ተገናኘን። ታስረው በነበሩበት ወቅት ድምጽ ስለሆንኳቸው አመሰገኑኝ። የኦሮሞ ትግል ለወልቃይት ኮሚቴ ግዛ ሲያደርግ ነበር። በወልቃይት ጥያቄ ላይ ከማንም ባንወግንም ጥያቄያቸውን በህገ መንግስቱ መሰረት በሰላማዊ መንገድ የማቅረብ መብታቸው እንዲከበር ደግፈናል። በአንድ ወቅት የኮሚቴው አባላት ጥያቄያቸውን ለፌዴሬሽን ምክር ቤት ለማቅረብ ወደ ፊንፊኔ እየሄዱ ያለ የፌዴራል ደህንነት ሰዎች ሊያስሯቸው ሲሞክሩ የኦሮሚያ ፖሊስ አድኗቸው ነበር። ይህም ያለንን የትግል ትብብር አጠናከረ። በቄሮ ተቃውሞ ወቅት የዚህ ኮሚቴ አመራር በአማራና በኦሮሞ መካከል ትብብር እንዲፈጠር ከማን ቡድን በላይ ሚና ተጫውቷል። በአማራ ክልል ሲደረጉ በነበሩ ሰልፎች ላይ የኦሮሞ ደም ደሜ ነው፣ የፖለቲካ እስረኞች ይፈቱ የሚሉ መፈክሮችን አንግበው በመውጣት ለቄሮ ትግል አጋርነታቸውን አሳይተዋል። ስለዚህ ባህር ዳር ላይ በተገናኘንበት ወቅት ወደፊት ስለምናደርገው የእርስ በርስ ትብብርም ሰፊ ውይይት አድርገናል። አሁንም የወልቃይትን ጥያቄ በህገ መንግስቱና በሰላማዊ ትግል መጠየቃቸው እንዲቀጥሉ አደራ አልኩ። ያለውን የለውጥ ስሜት እንዳጋጣሚ በመጠቀም ከትግራይ ባለስልጣናትና ምሁራን ጋር በውይይት ለመፍታት እንዲሞክሩ ምክር ለገስኳቸው። ወደ ኦሮሚያ መጥተው ከቄሮ አስተባባሪዎች ጋር እንዲተዋወቁና የልምድ ልውውጥ እንዲያደርጉም ጋብዤ ተለያየን። የክልሉ ሚዲያ የሆነውን የአማራ ክልል ማስ ሚዲያ ስቱዲዮን ጎብኝተን ፕሮፌሰር ህዝቅኤል፣ ዶክተር ደረጃ ሐዋዝና እኔ ቃለ ምልልስ አድርገናል። በቃለ ምልልሱ ከአማራ ታጋዮችና ህዝብ ጋር ያለንን ግንኙነት የበለጠ የማጠናከርን አስፈላጊነት፣ ሽግግሩ የብሔር ብሔረሰቦችን መብትና ጥቅም ባስከበረ መልኩ መሄድ እንዳለበት ጠቅለል አድርገን አወራን። ከዚያም ወደ ፊንፊኔ ተመለስን ሲል ጽፎታል። በእርግጥ የጀዋርና ባህር ዳር ትውውቅ ወደ ኋላ 15 ዓመታት ገደማ ይመለሳል። በተጠቀሰው መጽሐፉም ያኔ ለአማራ እናቶች ያሳየውን ቅን ስሜት ገልጿል። የባህር ዳርና አካባቢዋን አማራዎች ድሃነት አይቶ የአባይን ልጅ ውሃ ጠማው ያለበትን አጋጣሚም ነግሮናል። ከሚሴ አካባቢ ያሉ ኦሮሞዎች ብርቅ ሆነውበት በአፋን ኦሮሞ ያወሩበት ድባብ የሚረሳ አይደለም። ዳንኤል ክብረት ብርሃኔ የትርክት ዕዳና በረከት በተባለው መጽሐፋቸው ላይ ያ አካባቢ ከለውጡ በኋላ ጀዋርን ተቀብሏል ተብሎ በነ ጄኔራል አሳምነው ጽጌ ጥርስ ተነክሶበት ነበር ይሉናል። በሌላ በኩል ደግሞ ጀዋርና ኦሮማራ ገና ከ10 ዓመት በፊት ሲተዋወቁ እናገኛቸዋለን። እንዲያውም የኦሮማራ መስራቾቹ ራሱ ጀዋር ሲራጅ መሐመድና ያሬድ ጥበቡ ወይም ጄቤሳ የሚባሉት የኢህዴን መስራች አመራር መሆናቸውን ጃዌ በግል ታሪኩ ላይ ጽፏል። በጀዋር አገላለጽ ኦሮማራ የተመሰረተባት ቦታ ብዙ አማሮች የሚገኙባት ዋሽንግቶን ዲሲ ናት። ለዚህ ነው ጀዋርና ፋኖ ተገናኝተዋል ሲባል ለማመን የሚዳዳን። የጀዋርና የአማራ ብሔርተኞች ግንኙነት እንደ ፍቅረኞች አፍላ የፍቅር ሳምንታት አይነት በስስት መተያየት የጎላበት ነበር ብለን ከደመደምን እንሳሳታለን። ጀዋር እንደሚለው ከሆነ በቄሮ ትግል ወቅት ካስቸገሩት የጎንዮሽ ታጋዮች መካከል አማሮች አሉበት። ይህንንም ጉዳይ እንዲህ ይተርከዋል። የቄሮ ሰላማዊ ትግል በአንድ ጊዜ ከሁለት ኃይሎች ጋር የተደረገ ፍልሚያ ነበር። በአንድ በኩል የህወሓት የኢህአዴግ መንግስትን እየተጋፈጠ በተመሳሳይ ጊዜ በጎን ከአማራ የፖለቲካ ቡድኖች ጋር ተፋልሟል። ህወሓት ኢህአዴግ የፖለቲካ ስልጣንን በእጁ የጨበጠ ኃይል እንደመሆኑ የኦሮሞን ህዝብ ከላይ ወደ ታች ሲጨቆን፣ ቄሮ ደግሞ ስርዓቱን ለመለወጥ ከታች ወደ ላይ ይታገላል። በተመሳሳይ ጊዜ የአማራ ኃይሎች ከኦሮሞ ትግል ጋር የርዕዮተ ዓለም ቅራኔ ስላላቸው በጎን ሲከፍቱበት የነበረውን ዘመቻ መከላከል ነበረበት። ለውጡ ሊመጣ አካባቢ ኦሮማራ በሚል ስያሜ ለአጭር ጊዜ ታክቲካዊ ጥምረት የተፈጠረ ቢሆንም የአማራ የፖለቲካ ኃይሎች ከመንግስት ባልተናነሰ ለረጅም ጊዜ በቄሮ ትግል ላይ የፕሮፓጋንዳ ዘመቻ አካሂደዋል። በኦሮሞና በአማራ የፖለቲካ ኃይሎች መካከል አከራካሪ ከሆኑ ጉዳዮች ዋናው
የታሪክ ትርክት አጀንዳ ነው። ኦሮሞው ቀደም ብለው ስልጣን ላይ የነበሩ የአማራ ገዢ ቡድኖች በድለውኛል ይላል። የአማራ ኃይሎች ይህንን ይክዳሉ። የሚክዱበት ምክንያትም የትናንት መሪዎች የፈጸሙትን በደል ማመን ዛሬ እንደ ኦሮሞ ያሉ ብሔሮች የሚያነሱትን ጥያቄ ተቀባይነት እንዲያገኝ ስለሚያደርግ አገሪቷ የስልጣን ክፍፍል ላይ ለአማራው አሉታዊ ውጤት ያስከትላል ከሚል ግምት ነው። ከዚህ ውሳቤ በመነሳት ከቅርብ ጊዜ ወዲህ የትላንት በደልን ከመካድ አልፈው ኦሮሞ የሚከሳቸውን ነገስታት ማወደስ አበዙም። ከነዚህ ውዳሴዎች መካከል የሚኒሊክን ሚና በአዲስ ለመሳል ሲደረግ የነበረው ስራ አንዱ ነው። የሚኒሊክን ስብዕና በአዲስ የመገንባት ሙከራ እውቁ የአማርኛ ሙዚቀኛ ቴዲ አፍሮ ወይም ቴዎድሮስ ካሳሁን ጥቁር ሰው ብሎ በዘፈን አቀረበው። ይህ ደግሞ በኦሮሞና በአማራ የፖለቲካ ኃይሎች መካከል በታሪክ ጉዳይ ሲካሄድ የነበረውን ውዝግብ አጋጋለው። የዘፈኑ ዓላማ የህዝቦች የጋራ ገድል የሆነውን የአድዋ ድል ተጠቅሞ የሚኒሊክን በጎጎና ግዝፎ በማቅረብ ንጉሱ የሚከሰስባቸውን ወንጀሎች ማሳነስ ነበር። ቴዲ ከፍተኛ ተደማጭነት ያለው ዘፋኝ ስለሆነ ሚኒሊክን መልሶ ጻድቅ በማድረጉ ፕሮጀክት ትልቅ አስተዋጽኦ ሊኖረው ይችላል። ዘፈኑ ትልቅ ገንዘብ ወጪ ተደርጎበት ማራኪ በሆነ መልኩ ስለተሰራ ብዙ ሰዎች በተለይ ወጣቶች የግጥሙን መልእክት ሳይረዱ በዜማው ብቻ በመሳብ ዘፈኑ ለታቀደለት የአእምሮ ማጠብ የሚጋለጡበት አጋጣሚ ነበር። የቀድሞ ነገስታት በኦሮሞና በደቡብ ብሔሮች ላይ ያደረሱትን በደል መሸፋፈን ከተቻለ የብሔር ትግል ትርክት ቅቡልነት አይኖረውም። በ2013 የፈረንጆች ዓመት መገባደጃ ላይ ዘፈኑ የኦሮሞና የአማራ ፖለቲካ ጎራዎችን እያከራከረ ባለበት ወቅት ቴዲ ለአንድ የሀገር ውስጥ መጽሔት ቃለ ምልልስ ሰጠ። ምኒልክ በኦሮሞና በደቡብ ብሔሮች ላይ ያደረገው ወረራ ቅዱስ ጦርነት ነውን ተብሎ የመጽሔቱ የፊት ገጽ ሆኖ በኦንላይን ተሰራጨ። የአባባል ዘፋኙ ለምኒልክ ያለውን አድናቆት ለመግለጽ ብቻ ሳይሆን በብሔሮች ላይ ያካሄደውን አስከፊ ጦርነት እንደ ቅዱስ ድርጊት ለማወደስ የተሰራና ግልጽ የፖለቲካ ዓላማ ያለው እንደሆነ አመላከተን። እኛም ይህን በኦሮሞና በሌሎች ጭቁን ህዝቦች የትግል ታሪክ ላይ ያነጣጠረ ድርጊት ከኢንተርኔት የሀሳብ ክርክር ባለፈ መሬት ላይ በሚደረግ ተግባራዊ እርምጃ መመከት የሚያስችለንን እድል አገኘን። ጃዋር የቴዲ አፍሮን ኮንሰርት ለማሰረዝ ያደረገውን ለአስጨራሽ ጥረት ይዘረዝርና በመጨረሻም እንደተሳካለት ይገልጻል። አንድ አስተያየት ሰጪ ለጣቢያችን እንደነገሯት ከሆነ ግን ይህ የጃዋር ትረካ ለአማሮች አሁን ምቾት የሚሰጥ አይደለም። እሳቸው እንደሚሉ ከሆነ በመጽሔቱ ላይ በተናገረው ቃል ነው የተጣላሁት የሚለው የጃዋር ማስተባበያ የማይመስል ነገር ነው። እንግዳችን ቃል በቃል ለኔ የቅናትና የጅል ጥላቻ ብቻ ነው የሚመስለኝ ብለዋል። የነ ጃዋር አባዜ ከተስፋዬ ገብረአብ ጋር እየተናበቡ ቴዲን፣ ምኒልክን፣ ንጉሶቹን ዋና የአማራ ማግለያ የማድረግ ስራ ነበር ተግባራቸው። ጉዳትም አድርሰዋል ሲሉም አክለዋል። እኒሁ ቤተሰባችን ጥቁር ሰው ላይ የኦሮምኛውን ግጥም የጻፈው ታደለ ገመቹ ነበር። ለምን እሱንስ አልጠየቀውም ጃዋር ሲሉም ይጠይቃሉ። ያን ጊዜ ግራም ተጋብተው ወይም ወፈፍ አድርጓቸውም ነበርም። የተስፋዬ መጽሐፎች በተለይ የጀሚላ እናት የቅዳሜ ማስታወሻን ለምን እንደጻፋቸውም ይገርመኛል። በእውቀቱ ስዩም ካሜን ባሻገርን አውጥቶ አሳብዷቸውም ነበር የሚለው መደምደሚያም የምንጫችን ነው። የሆነው ሆኖ ጃዋር ከለውጡ በኋላም ከአማራ ብሔርተኞች ጋር ሰላም አልነበረም። የአማራ ብሔርተኞች በአብይ ጠቅላይነት ዘመን አሜሪካ ሲሄድ እንዴት እንዳዋከቡት እዚያው አልጸጸትም ላይ ጽፏል። ቢሆንም ጃዋር ለፖለቲካ ጥቅሙ ሲል ቂሙን ሽሮ እዚያው አማሮች ይበዙበታል በሚባለው አማርኛ ቋንቋ የሥራ ቋንቋ በሆነበት በአሜሪካ የፖለቲካ ከተማ ነጩ ቤተመንግስት ባለበት ዋሽንግተን ዲሲ ተገኝቶ መጽሐፉን አስተዋውቆ ያውቃል። አሁን ደግሞ የፋኖን ኃይሎች ውጡ ግቡ በማለቱ ሂደት ሚናው ከፍ ያለ መሆኑን በተለይ የብልጽግና ተከፋይ አክቲቪስቶችና ወዶ ገቦች እየገለጹ ይገኛሉ። ነገሩ ሽል ከሆነ ይገፋል፣ እህል ከሆነ ይጠፋል በሚለው የአማራ ምሳሌ መሰረት እያደረ እየዋለ የሚታይ ነው። አበቃን። ሰላም ይስጥልን።